ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፓቶሎጂ በሚል የትምህርት ርዕስ እንግዲህ ጀምረን ፓርት ዋን አይተን ነበር። ዛሬ ደግሞ በፓርት ቱ መጥተናል። ፓርት ቱ ከፓርት ዋን የቀጠለ ሀሳብ ነው የያዘው። በፓርት ዋን መጨረሻ አካባቢ ስለ ዲዚዝ ማየት ጀምረን ነበር። ዲዚዝን ምን ማለት እንደሆነ እና ዲዚዝ የሚገለጽባቸው የተለያዩ መንገዶች ለማየት ሞክረን ነበር። ዛሬ ደግሞ ክላሲፊኬሽን ኦፍ ዲዚዝን ነው የምናየው። ዲዚዝን እንዴት ክላሲፋይ እናደርጋለን፣ ከምን አንጻርስ ክላሲፋይ ይደረጋሉ የሚለውን የተለያዩ ፊውቸሮች አሉ እና ከምን አንጻር ክላሲፋይ እንደሚደረጉ እሱን በተወሰነች ፓርት ለማየት እንሞክራለን ማለት ነው። እስከ ፍጻሜ አብራችሁን ቆዩ። the most widely used general classification of disease is based on pathogenesis or disease mechanism ነው። በጣም በብዛት አዘውትረው ዲዚዝን ክላሲፋይ ለማድረግ የሚጠቀሙበት መንገድ በምንድን ነው? ፓቶጄኔሲሱ አንጻር ነው። ፓቶጄኔሲስ ማለት ምን ማለት ነው? ዲዚዝ ሜካኒዝም በሽታውን ለማምጣት ከሚሄድበት ሂደት አንጻር ነው ማለት ነው። ከዚህ አንጻር ነው የሚከፈለው እና ዲዚዝን ክላሲፋይ ሲያደርጉ የተለያዩ ክላሲፊኬሽኖች አሏቸው ብለናል። አሁን የመጀመሪያው ምንድነው? ኮንጄኒታል ዲዚዝ እና አኳርድ ዲዚዝ ተብሎ ሊከፈል ይችላል። ኮንጄኒታል ማለት ምን ማለት ነው? አንድ ሰው ሲወለድ ጀምሮ ከአፈጣጠሩ ጋር በተገናኘ ችግር ሲኖረው ኮንጄኒታል ዲዚዝ እንለዋለን። ከአፈጣጠሩ ጋር ተይዞ ማለት ነው። በእናትየው ማህፀን ውስጥ እያለ ችግር ሲፈጠር ማለት ነው። ይሄ ደግሞ ኮዙ ምን ሊሆን ይችላል? ጄኔቲክ ሊሆን ይችላል ኦር ነን ጄኔቲክ ሊሆን ይችላል። ጄኔቲክ ስንል ምንድን ነው? ክሮሞዞማል ሊሆን ይችላል። ከክሮሞዞሙ ጋር በተገናኘ የሚፈጠር ችግር ሊሆን ይችላል። ነን ጄኔቲክ ስንል ደግሞ ምን ሊሆን ይችላል? ይህ ኢንቫይሮንመንታል ለተለያዩ ነገሮች ኤክስፖዝ በመደረጓ ምክንያት እኚህ ሳብስታንስ ዩዝ ምናምን ነገር በነዛም አማካኝነት እነዛ ኮንጄኒታል ዲዚዞች ሲፈጠሩ ችግር ኖሮባቸው እንዲወለዱ ምክንያት ሊሆን ይችላል ማለት ነው። ሁለተኛው ክላሲፊኬሽን ደግሞ ከኮንጄኒታል ጋር አብሮ የሚከፈለው አኳርድ የምንለው ነው። አኳርድ ማለት ምን ማለት ነው? ከተወለደ በኋላ የሚያገኘው ሳይሆን ሲወለድ ጀምሮ አብሮት የሚኖር ሳይሆን ከተወለደ በኋላ በተለያዩ ምክንያቶች ላዩ ላይ በሚፈጠሩ ነገሮች የሚፈጠር በሽታ የሚፈጠር የዲዚዝ አይነት ነው አኳርድ የምንለው ማለት። ያሁን ኢንፍላማቶሪ ሰውነቱ የሚሰጠው ሪስፖንስ፣ ሄሞዳይናሚኩ ላይ ችግር ካለ፣ ግሮዝ ዲስኦርደር፣ ኢንጁሪ ኦር ዲስኦርደርድ ሪፔር፣ ዲስኦርደርድ ኢሚዩኒቲ፣ ሜታቦሊክ ኤንድ ዲጀነሬቲቭ ዲስኦርደር የምንላቸው እነዚህ አኳርድ ናቸው ማለት ከተወለደ በኋላ ዴቨሎፕ የሚያደርጉ በሽታዎች ናቸው ማለት። በእናትየው ማህፀን ውስጥ ያለ ሳይሆን በእናትየው ማህፀን ውስጥ ያለ ደህና ኦር ጤነኛ የነበረ ሰው ከተወለደ በኋላ ጌን የሚያደርጋቸው አኳርድ የሚያደርጋቸው በሽታዎች ናቸው ማለት ነው አኳርድ የምንለው። ስለዚህ ዲዚዝን ምን ብለን ከፍልን? ኮንጄኒታል እና አኳርድ ብለን። በኮንጄኒታል ውስጥ ጄኔቲክ እና ነን ጄኔቲክ አሉ። በአኳርድ ውስጥ ደግሞ እዚህ ጋር የምታዩት የተጠቀሱት አሉ ማለት ነው። ሌላኛው ኮዝ ኦፍ ዲዚዝ። ከኮዝ ኦፍ ዲዚዝ አንጻር ምን ብለን እንከፍላለን? ኢንቫይሮንመንታል ልንል እንችላለን፣ ጄኔቲክ ኦር ደግሞ ቦዝ ልንል እንችላለን። ኢንቫይሮንመንታል ስንል ምን ማለት ናችን ነው? ዙሪያችን ላይ ካሉ ነገሮች አንጻር ማለት። ይህ በኮንጄኒታል የተወሰነ ለመንካት ሞክሬ ነበር። ኢንቫይሮንመንታል ዙሪያችን ላይ ካሉ ነገሮች አሁን ፎር ኤግዛምፕል ፋብሪካ አካባቢ የሚሰራ እዛ አካባቢ በሚለቀቁ በተለያዩ ነገሮች ምክንያት ለነዛ ነገሮች ኤክስፖዝድ በመሆኑ ተጋላጭ በመሆኑ ምክንያት እነዛ ነገሮች ደግሞ የሆነን በሽታ ላዩ ላይ ኮዝ ሊያደርጉ ይችላሉ። ሌላኛው ደግሞ ጄኔቲክ ነው። ጄኔቲክ የምንለው ከምንድን ነው? ከቤተሰብ የሚተላለፉ አሉ የተለያዩ የበሽታ አይነቶች በጂን አማካኝነት የሚተላለፉ በሽታዎች። ቦዝ ያልነው ደግሞ በሁለቱም በኢንቫይሮንመንታልም በጄኔቲክም ኮዝ ሊመጡ የሚችሉ ማለት ነው። አሁን ኢንቫይሮንመንታል ፋክተር ያልናቸው ምንድን ናቸው? እነዚህ ፊዚካል ኤጀንቶች አሉ። ፊዚካል ኤጀንቶች ማለት አሁን ለምሳሌ በሆነ ነገር ስንመታ ኢቨን ፊዚካሊ ስንመታ ሊሆን ይችላል። ኬሚካል ያልናቸው ደግሞ ለተለያዩ ኬሚካሎች ኤክስፖዝድ በመደረጋችን ከመጠን በላይም ወር በታችም ለነዛ ነገሮች ተጋላጭ በመሆናችን፣ ኒውትሪሽናል ዲፊሽንሲ ኤንድ ኤክሰስ ለአንዳንድ የኒውትረንቶች አሉ እነዛን እጥረት ካጋጠመን ኦር ደግሞ ከመጠን በላይ የምናገኝ ከሆነ ኦቨር ኒውትሪሽን ኤንድ አንደር ኒውትሪሽን የምንለው፣ ኢንፌክሽስ ኤንድ ኢንፌስቴሽን፣ ኢሚኖሎጂክ ፋክተር ኤንድ ሳይኮጄኒክ ፋክተሮች እነዚህ ኢንቫይሮንመንታል ፋክተር የምንላቸው ናቸው ማለት ነው። ሌላኛው ጄኔቲክ የምንላቸው ዘሳር ሄሪዲተሪ ፋክተር ማለት ከእናት ወደ ልጅ ከቤተሰብ ወደ ልጅ የሚተላለፉ ኢንሄሪትድ ጄኔቲካሊ ፍሮም ፓረንትስ ከቤተሰብ የምናገኛቸው በሽታዎች ናቸው እነዚህ ጄኔቲክ የምንላቸው ማለት ነው። ሌላኛው ያትሮጄኒክ ዲዚዝ የምንላቸው ደግሞ ብሮድ ሚኒንግ ኦፍ ያትሮጄኒክ ዲዚዝ ኢዝ ኤኒ ኢል ሄልዝ ኢንዲውስድ ባይ ሜዲካል ፕራክቲሽነርስ ወርድስ ኦር አክሽንስ ማለት። እነዚህ ደግሞ የበሽታ አይነቶች ምን አይነቶች ናቸው?
ከጤና ባለሙያው ችግር ምክንያት የሚፈጠሩ የበሽታ አይነቶች ናቸው። ጤና ባለሙያው ያን ችግር ኮዝ ሊያደርጉ የሚችሉ የተለያዩ ነገሮች አሉ እና ከነዛ ከጤና ባለሙያው ችግር ምክንያት የሚፈጠሩ የበሽታ አይነቶች ምን እንላለን? ኢያትሮጄኒክ ዲዚዝ እንላለን ማለት ነው። ከረንትሊ ኢያትሮጄኒክ ዲዚዝ አር ሪስትሪክትድ ቱ ዞዝ አትሪቢዩትድ ቱ ፕራክቲሽነር አክሽን ናቸው። ብዙ ጊዜ ከጤና ባለሙያው ስራዎች፣ ድርጊቶች በአፍም ሊሆን ይችላል። በአፍ ኢኔሴንስ በሚናገራቸው ነገሮች ምክንያት አሁን ዲዚዝ ስንል ሳይኮሎጂካሊ የሚፈጥረው ተጽዕኖ አለ፣ ፊዚካሊም አለ እና በወርድም ሊሆን ይችላል። በአክሽን ግን አሁን ጊዜ በብዛት ያሉት የትኞቹ ናቸው የሚባለው? ከአክሽን ጋር በተገናኘ በሚሰሩት ስህተት ምክንያት ማለት ነው። ኦል ሜዲካል ኢንተርቬንሽን ኢዝ አሶሺየትድ ዊዝ ሳም ሪስክ ቱ ዘ ፔሸንት ማለት ነው። እያንዳንዱ የህክምና ሂደቶች ኢንተርቬንሽኖች አሉ፣ ፕሮሲጀሮች ምናምን ነገር የሆነ ሪስክ አላቸው። ስለዚህ ያ ሪስክ የሚያመጣው ነገር እንዳለ ሆኖ የጤና ባለሙያም ደግሞ በራሱ የሚፈጥረው ተጽዕኖ ካለ የሚፈጠሩ ናቸው እነዚህ ኢያትሮጄኒክ ዲዚዝ የምንለው ማለት ነው። the probability that harm might result must be outweighed by the probability that the patient will benefit ማለት ነው። if harm results litigation may follow ማለት ነው። ይህ በሽታው እንግዲህ ኢያትሮጄኒክ የምንለው ነገር የሚፈጠረው አንደኛ በሜዲካል ኢንተርቬንሽኑ ብለናል አይደል? በዋነኝነት ፔሸንቱን ለመጥቀም ብሎ ታስቦ ነው የሚሰራው። ግን ምናልባት ከዛ ደግሞ በላይ የሪስኩም በልጦ ሊገኝ ይችላል። ሪስኩ ሊፈጠር ይችላል። እኛን ለመጥቀም አስበን ስንሄድ ያ ነገር ላዩ ላይ ጉዳት ሊፈጠር ይችላል ማለት ነው። ስለዚህ ጉዳት ከተፈጠረ ደግሞ ወደ ህግ ባለሙያ ሄደን የተለያዩ ፕሮሲጀሮችን ማለፍ ግድ ይለናል ማለት ነው። ኢያትሮጄኒክ ዲዚዝ ኢንክሉድስ አር ሃርም ሪዛልቲንግ ፍሮም ኢንቨስቲጌሽን ኤንድ ትሪትመንት ፍሮም ድራግስ ኤንድ ሰርጀሪ ማለት እነዚህ አሁን ከምን አንጻር ሊሄዱ ይችላሉ? የተለያዩ ኢንቨስቲጌሽኖችን ምርመራዎችን በምናደርግበት ጊዜ፣ ህክምናዎችን በምናደርግበት፣ ድራግ መድኃኒት በምንሰጥበት ጊዜ፣ ሰርጀሪ በምናደርግበት ጊዜ በሜዲካል ፕራክቲሽነሮች አማካኝነት የሚፈጠሩ ጉዳቶች ናቸው እነዚህ ኢያትሮጄኒክ የምንላቸው ማለት ነው። ሌላኛው ሰብ ዲቪዥን ኦፍ ክሊኒካል ፓቶሎጂን ክሊኒካል ፓቶሎጂን ክላሲፋይ የምናደርግበት መንገድ ፓቶሎጂ በመጀመሪያ ቫስት ሳብጀክት ነው ዊዝ መኒ ራሚፊኬሽን በጣም ሰፋ ያለ ነው። በውስጡ ብዙ እንትኖች አሉ፣ ሰብ ዲቪዥኖች አሉ ማለት ነው። ብዙ ሰብ ዲቪዥኖች አሉ። ሜጀር የሚባሉትን ግን ለማየት ያህል አንደኛው ምንድን ነው? ሂስቶፓቶሎጂ የምንለው ሂስቶፓቶሎጂ የምንለው ስለምንድን ነው የሚያጠናው? ዘ ኢንቨስቲጌሽን ኤንድ ዲያግኖሲስ ኦፍ ዲዚዝ ፍሮም ኤግዛሚኔሽን ኦፍ ቲሹ ነው። ቲሹን ኤግዛማይን በማድረግ ዲዚዞችን ኢንቨስቲጌት እና ዲያግኖስ የሚመረምር ነው ሂስቶፓቶሎጂ። ቲሹን በመጠቀም ማለት ነው። ሳይቶፓቶሎጂ የምንለው ደግሞ ኢንቨስቲጌሽን ኤንድ ዲያግኖሲስ ኦፍ ዲዚዝ ፍሮም ዘ ኤግዛሚኔሽን ኦፍ አይዞሌትድ ሴል ነው። ሴልን በመጠቀም ደግሞ ዲዚዝን ኢንቨስቲጌት ኦር ዲያግኖስ የሚያደርገው ከሆነ ምን እንላለን? ያኔ ፓቶሎጂ ሰብዲቪዥን ሳይቶፓቶሎጂ። ሂስቶፓቶሎጂ ቲሹን በመጠቀም ዲያግኖስ ሲያደርግ ነው። ሳይቶፓቶሎጂ ደግሞ ሴልን በመጠቀም ነው። ሄማቶሎጂ የምንለው ደግሞ ምንም ኢንቨስቲጌት ኦር ዲያግኖስ ስታዲ ኦፍ ዲስኦርደር ኦፍ ዘ ሴሉላር ኤንድ ኮአጉሌሽን ኮምፖነንትስ ኦፍ ስለ ብለድ ነው። ይህ ሄማ የሚለው ቃል ከብለድ ጋር በተገናኘ ነው ሲጀምር እና ከብለድ ጋር በተገናኙ የሚፈጠሩ ችግሮችን የሚያጠና የፓቶሎጂ ሰብ ዲቪዥን እንላለን፣ ሄማቶሎጂ እንላለን። ማይክሮባዮሎጂ ደግሞ ዘ ስተዲ ኦፍ ኢንፌክሽስ ኤጀንትስ ኤንድ ኦርጋኒዝም ሪስፖንሲብል ፎር ዘም ማለት የሆነ ዲዚዝን ኮዝ ማድረግ የሚችሉ ማይክሮ ኦርጋኒዝሞች አሉና ስለነሱ ኢንፌክሽስ ኤጀንቶች አሉና ስለነሱ የሚያጠናው የፓቶሎጂ አይነት ምን እንላለን? ማይክሮ ባዮሎጂ እንላለን። ኢሚኖሎጂ የምንለው ደግሞ ኢሚኖሎጂ ማለት ምን ማለት ነው? ዘ ስተዲ ኦፍ ስፔሲፊክ ዲፌንስ ሜካኒዝም ኦፍ ዘ ቦዲ ነው። ሰውነታችን ለሆነ ነገር ከሆነ ነገር ራሱን የሚከላከልበትን መንገድ እንዴት ዲፌንስ ያደርጋል የሚለውን ስለ ዲፌንስ ሜካኒዝሙ የሚያጠና የፓቶሎጂ ሰብ ዲቪዥን እንለዋለን፣ ኢሚኖሎጂ እንላለን። ኬሚካል ፓቶሎጂ የምንለው ደግሞ ዘ ስተዲ ኤንድ ዲያግኖሲስ ኦፍ ዲዚዝ ፍሮም ኬሚካል ቼንጅስ ኢን ዘ ቲሹ ኤንድ ፍሉይድስ ነው። ሰውነታችን ላይ ካሉ ሴሎች ወር ቲሹዎች ላይ ካሉ ኬሚካል ቼንጆች አማካኝነት የሚመጡ ነገሮችን ዲያግኖስ ለማድረግ የሚያጠና የፓቶሎጂ ሰብ ዲቪዥን ኬሚካል ፓቶሎጂ እንላለን። ጄኔቲክስ የምንለው ደግሞ ስለ አብኖርማል ክሮሞዞም እና ጂን የሚያጠና የፓቶሎጂ ሰብ ዲቪዥን ነው። ሌላኛው ቶክሲኮሎጂ ነው። ቶክሲኮሎጂ ማለት ዘ ስተዲ ኦፍ ኢፌክት ኦፍ ናውን ኦር ሰስፔክትድ ፖይዘንስ ማለት ነው። ይህ ቶክሲኮሎጂ የምንለው ደግሞ እነዚህ መርዛማ የሆኑ ነገሮች የሚታወቁትን በመጠቀም ሰውነት ላይ የሚመጣ ለውጦችን የሚያጠና የፓቶሎጂ ዘርፍ ቶክሲኮሎጂ እንላለን። ናውን የሆኑ ኦር ሰስፔክትድ ፖይዝኖችን በመጠቀም ሰውነት ላይ የሚመጣ ለውጥ ማለት ነው። የእነሱን ኢፌክት ሰውነት ላይ የሚፈጥረውን ኢፌክት የሚያጠና። ፎረንሲክ ፓቶሎጂ የምንለው ደግሞ አፕሊኬሽን ኦፍ ፓቶሎጂ ሌጋል ፐርፐስ ነው። ይህ ለህግ አለ ከህግ ጋር በተገናኘ ምናምን ነገር የፓቶሎጂን ጥናት
ለሌጋል ፐርፐስ ስንጠቀም እንላለን ያን ፎረንሲክ ፓቶሎጂ ማለት ነው። አሁን ለምሳሌ የሆነ የሬሳ ምርመራ የምንለው አለ አይደል? ከእሱ ጋር በተገናኘ ምርመራ የሚያደርገው የትኛው የፓቶሎጂ ዘርፍ ነው? የፎረንሲክ ፓቶሎጂ የምንለው ነው ማለት ነው። እንግዲህ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁ እንድታሳዩን በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።